ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከእኛ ጋር ስትቆዩ ሁላችሁም ላይክ እንድታደርጉ 1000 ላይክ ስለሚያስፈልገን ሁላችሁም ላይክ እንድታደርጉ በትህትና ግን አስቀድመን ጠየቅን። በመረጃ ሰዓታችን እንደ ሁል ጊዜ ውድ ቤተሰቦቻችን ለእናንተ ውድ አድማጮቻችን በርከት ያሉ ጥንቅሮችን ስናነሳ አስቀድመን አህጉራችን አፍሪካን የተመለከተ ጥንቅር ይዘናል። በአውሮፓ ትልቆቹን ክለቦች ወቅታዊ መረጃዎችን እናጋራችኋለን። እንደ ሁል ጊዜው ባርሴሎና ቤት ትልቅ መረጃዎችን ይዘናል። ፕሬዚዳንቱም ስለ አንድ ተጫዋቻቸው ለየት ያለ ሐሳብ ያጋራሉ። ተጨማሪ ጥንቅሮችን ይዘናል። ማድሪድ ቤት ትንሽ ለየት ያሉ ደሞም ግርም የሚሉ መረጃዎችን ያገኘነው ውድ ቤተሰቦቻችን እናካፍላችኋለን። በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ ባለመከዋክብቶችና ወቅታዊ መረጃዎች በስፋት ለእናንተ ውድ አድማጮቻችን ተይዘዋል። ተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ፕሪሚየር ሊጉ ላይ ጥያቄ ስላስነሳ አንድ ጉዳይና የ10 ቁጥር ተጫዋቾችን የዘንድሮ ሚና በተለየ መንገድ በፕሪሚየር ሊጉ እናነሳለን። ከዛም ውጭ ወደ ፕሪሚየር ሊጉ የመመለስ ፍላጎት አላቸው ስለተባሉ አንድ ዕውቅ አሰልጣኝ ተጨማሪ መረጃዎችን ይዘናል። በታላላቆቹ ክለቦች እንደ ሁልጊዜው ዛሬም ተጨማሪ መረጃዎችን እናነሳለን። በቶትናም በኩል ወቅታዊ ጥንቅሮችን ይዘናል። በማንቸስተር ሲቲ በኩል 2025-26 አሁንም በዋንጫ ግንባሮች ላይ አለ፣ በተለይም በውስጥ ውድድሮች ላይ። ከዚህ ጋር በተያያዘ ለየት ያለ ጥንቅር እናነሳለን። የማንቸስተር ሲቲ ወሳኝና ቁልፍ ተጫዋች ሮድሪንም በተመለከተ በጣም አስደናቂ መረጃ ለሲቲ ደጋፊዎች እናካፍላችኋለን። የካራባኦ ካፕ ሻምፒዮኖቹ አብራችሁን ቆዩን። በቼልሲ የመረጃ ሰዓታችን የቡድን ዜና ኮንትራትን ማክበርና ከዝውውር ጋር በተያያዘ በተለይም ክለቡን ስለሚለቁ ተጫዋቾች የወጡ አዳዲስ ጉዳዮች እናነሳለን። ከዛ በዘለለ በቼልሲ በኩል ተጠባቂ የባለቤቶቹን ውሳኔ ስናነሳ አንድ አድማጫችንም ለየት ያለ ጥያቄ ስላደረሰን በዛው አያይዘን እናነሰዋለን። ያው በሊቨርፑል የመረጃ ሰዓታችን ሲጠበቅ የነበረው የሳላ ስንብት ነው። በእርግጥ ቃል ስፖርት ዩቲዩብ ቻናል ከሳላ ስንብት ቀጥሎ ማን ይምጣ የሚለውን ከክረምት ጀምሮ በትልቁ ከሊቨርፑል ደጋፊዎችም ጋር ስናነሳ የነበርነው ሐሳብ ነው። የሳላ ስንብትን ግን በተመለከተ ልዩ ጥንቅር ለሊቨርፑል ደጋፊዎች በዚህኛው የመረጃ ሰዓታችን እናጋራችኋለን። ሳላ ኬት ስኬት በሊቨርፑል የማይደፈሩ ሪካርዶቹ፣ የግልና የቡድን ክብሮቹ በስፋት ይዳሰሳሉ። የሊቨርፑል ቀጣይ ጨዋታና የክሎፕ አንፊልድ መምጣትን ተከትሎ የሚጠበቁ ተጨማሪ ሁነቶችን በሊቨርፑል በኩል ይዘናል። የቀድሞ የዩናይትድ ተጫዋች በእርግጥ አሁንም በንብረትነት የዩናይትድ ቀጣይ ክረምት ላይ ግን በቋሚነት ክለቡን ይለቃል ተብሎ የሚጠበቀው ተጫዋች የቀድሞ የቡድን አጋሮቹን በማግኘቱ ደስተኛ ነኝ ብሏል። ከአጋሮቹ ጥቂቶቹ ኮንትራታቸውን እንደሚያድሱ ይታወቃል በማንቸስተር ዩናይትድ። ሌላው ከዩናይትድ ጋር በተያያዘ ከአጥቂ ክፍሉ ጋር የሰማናቸው አዳዲስ የዝውውር ጉዳዮች የማንቸስተር ዩናይትድ የመጨረሻ ኢላማ ናቸው ስለተባሉት ትላንት ምሽት ለዩናይትድ ደጋፊዎች ካቀረብንላችሁ መረጃ በኋላ የዩናይትድ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ከላኩልን ጋር አያይዘን እንዲሁም ዛሬ ምሽት ዩናይትዳውያን በጉጉት የሚጠብቁት አንድ ፍልሚያ ያለ እንነግራችኋለን። ይህንን ፍልሚያ አርሰናሎች አስቀድመው ተወጥተውታል። ማላይ እንደተወጡት እንነግራችኋለን በአርሰናል የመረጃ ሰዓታችን። በአርሰናል በኩል ተጫዋቹ ሙሉ ለሙሉ ከቡድኑ ጋር ልምምድ መስራቱን አረጋግጠናል። ከዛ ውጪም ከጉዳት ነፃ ነኝ ያለ አርሰናል ተጫዋች አለ። በቀጣይ አርሰናል በርካታ ደጋፊዎችን ወዳፈራበት ስቴዲየም ይመለሳል። የቡድን ዜና የአርሰናል የዋንጫ ጉዞን ጨምሮ አያይዘን በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን ስታጋሩን 1000 ላይክ መድረሱን ቼክ አድርጉልን። ላይክ ካላረጋችሁ ሁላችሁም ላይክ እንድታደርጉ ጠየቅን። አብራችሁን ቆዩን። የአፍሪካ ጉዳይ መጀመሪያችን ይሁን ውድ ቤተሰቦቻችን። የሴኔጋል ብሔራዊ ቡድን ተከላካይ ካሉዲ ኩሊባሊ ለሁሉም የቡድን አጋሮቹ ስጦታ አበርክቶላቸዋል። ኩሊባሊ ለቡድን አጋሮቹ ያበረከተው ስጦታ የአፍሪካ ዋንጫ ይዘው የሚያሳይ ምስል መሆኑም ተረጋግጧል። ከተጫዋቹ በተጨማሪም የብሔራዊ ቡድን አባላት ስጦታው ደርሷቸዋል። በምስሉ ላይ ሴኔጋል 2 የአፍሪካ ዋንጫ እንዳሸነፈች ለማስታወስ 2 ኮከቦችም ተቀምጠውበታል።
አሁን የተነጠቁትንም ጭምር ማለት ነው። ቤተሰቦቻችን በእርግጥ የእግር ኳስ ገላጋይ ፍርድ ቤቱ ከሴኔጋል የተነጠቀው ዋንጫ በእግድ ውሳኔው እንዳይጸና ማድረጉ ይታወቃል። ሴኔጋል ከቀናት በኋላ በፈረንሳይ አፍሪካ ዲያስፖራ ማህበረሰብ ጋር ዋንጫውን እንደምታከብር መግለጿም የሰሞኑ ትልቁ አጀንዳ ነበረ። ካፍ የአፍሪካ ዋንጫ አሸናፊ ከሴኔጋል በመቀመት ለሞሮኮ መስጠቱ ግን አሁንም አነጋጋሪ ጉዳይና በሴኔጋልም በሞሮኮም በኩል የሚደረጉት የሚዲያ ላይ ሽኩቻዎች እንደቀጠሉ ናቸው። ወደ አውሮፓ መረጃችን ተሻገርን። ባርሴሎና 145 ሚሊዮን ዩሮ ከአውሮፓ ሻምፒዮንስ ሊግ የእስካሁኑ ጉዞ አግኝቷል። ወደ ቤተሰቦቻችን እስከ ፍጻሜ ሄደው የሚያሸንፉ ከሆነ ደግሞ ተጨማሪ 40 ሚሊዮን ዩሮ ወደ ካዝናቸው ያስገባሉ። በአጠቃላይ 185 ሚሊዮን ዩሮ ወደ ባርሴሎና ካዝና ገቢ የሚሆን ይሆናል ማለት ነው። ያም በቀጣይነት በሚያደርጉት ዝውውር ላይና ያስፈረሟቸውን ተጫዋቾች ስም ማስመዝገብ እንደዚሁም ደግሞ ኮንትራታቸውን የማደስ ሌሎች ተጫዋቾች ላይ በንቃት እንዲሰራ የፋይናንስ አቅሙም ጡንቻውም እንዲዳበር ያደርጋል። ሁዋን ላፖርታም ለዚህ እየሰራ ነው፣ ለክለቡ ብቻ የሚጠቅመውን ያደርጋለው ማለታቸው ይታወቃል። በፕሬዚዳንታዊ ምርጫ ቅስቀሳቸው ላይ ትላንትና እሳቸው የቀድሞ ሌጀንዳቸውን በተለይም ሁዋን ክራይፍ በታሰበበት የ10ኛ ዓመቱ ህይወቱ ካለፈ የታሰበበት ቀን ላይ አንድ ለየት ያለ ሀሳብ አጋርተዋል። ይህም ሀሳባቸው ሁዋን ክራይፍን አልረሳነውም በባርሴሎና ግን ደግሞ እሱን የሚያስታውሰን ሰው በክለባችን አለ እያሉ ነው። ማን ነው ሲባሉ ፍራንኪ ዲዮንግ ብለዋል። ፍራንኪ ዲዮንግ ሁሉ ነገሩ ሁዋን ክራይፍን ያስታውሰኛል፣ ሁዋን ክራይፍን ያየው ያክል እየተሰማኝ እሱን ሳየው በባርሴሎና ቤት የማይረሳውን ሰው ዳግም የሚያስታውሰን ሰው እያለው ይገኛል። ሁዋን ላፖርታ የቡድኑን ወሳኝና ቁልፍ ተጫዋች ፍራንኪ ዲዮንግን በቅርቡ ከባርሴሎና ጋር ኮንትራቱን መፈረሙ የታወቀው ፍራንኪ ዲዮንግ ሳምንታዊ ደሞዙን ግን ከመናገር መቆጠቡ ይታወቃል። ባርሴሎና በሃንሲ ፍሊክ ስር ከገባ በኋላ ገና ድፍን 2 ዓመታትን አላሳለፈም። ቡድኑ ግን በጣም አስደናቂ ጊዜን እያሳለፈ ነው። ባርሴሎና በሃንሲ ፍሊክ ስር 304 ጎሎች ላይ ደርሷል። 106 ጨዋታ ብቻ ነው የተደረገው። ውድ ቤተሰቦቻችንና ኦልሞስት በጨዋታ 3 ጎል የሚያስቆጥር ቡድን ገንብተዋል እንደማለት ነው። ይህ ቡድን ፍጹም የተለየ ጊዜን እያሳለፈ ነው። የእሳቸው የእግር ኳስ ፍልስፍና አዲስ አብዮት ሆኗል። ባርሴሎና በፖሴሽን የሚታወቅ ቡድን ነው። አሁን ደግሞ በሃይላይን የሚታወቅ ፖሰስ የሚያደርግ ግን ፖሴሽኖቹ አሰልቺ ሳይሆኑ ሞር የመጨረሻ ፋይናል ሰርድ ላይ በጣም አደገኛው ቡድን ባርሴሎናን ገንብተው እያሳዩ ይገኛሉ። እዚህ ቡድን ውስጥ ደግሞ ትራንዚሽኑን የሚያፈጥርላቸው በጣም ወሳኝና ቁልፍ ተጫዋቾች በተለይ አማካይ ክፍሉ ላይ ያሉላቸው፣ ከዛ በዘለለ ደግሞ በጣም ፈጣንና ድሪብለር ተጫዋቾችን ከፊት ይዘዋል። እንደ ሮቤርት ሌዋንዶስኪ ያለ ደግሞ በጣም ልምድ ያለው እንደ ፌራን ቶሬስ ቀጣዩ 9 ቁጥራቸው አለ። የእሳቸው ቡድን እስካሁን በአማካይ በጨዋታ 3 ጎሎች የቀረበ እያስቆጠረ ነው። የሃንሲ ፍሊክ ቡድን ባርሴሎና እዚህ ቡድን ውስጥ ከአማካይ ክፍሉ ፔድሪ በትልቁ ይጠቀሳል። በተለይም ተቃራኒ ቡድኖች ሳይቀር የእግር ኳስ ችሎታውንና ሜዳውን የሚያነብበትን መንገድ በብዙ ያወድሱለታል። በነገራችን ላይ ፔድሪ በዚህ ውድድር ዘመን በላሊጋ ከሚገኙ አማካዮች ሁሉ ቀዳሚ ነው። ለአብነት ያክል ኳስን በትክክል በማቀበል በትራንዚሽን ከመከላከል ወደ ማጥቃት ኳስን በማሸጋገር ኳሶችን ይዞ ከመከላከል ወደ ማጥቃት ክፍል በመሄድ ይሄ ሙከራ ሊሆኑ የሚችሉ ኳሶችን በማቀበል የመጨረሻ 3ኛ የሜዳ ክፍል ላይ ትክክለኛ ኳሶችን በማቀበል ሳጥን ውስጥ ኳሶችን በማቀበል በርካታ ስሩፖሎችን ወይም በተከላካይ መሃል ኳሶችን በማቀበል በአሲስት በመሃል ሜዳ ክፍል ተጫዋች ለሆነው በርካታ ኳሶችን በመንካት በአማካይ ክፍል ላይ በነኝ ቁጥሮች በሙሉ ፔድሪ ቀዳሚ ነው። ምናልባት ቀጣዩ ዣቪ ቀጣዩ ኢኔሽታ መባል አሁን ሰዓቱ አልደረሰም ወይ? ባርሴሎናውያን አጋሩን። በነገራችን ላይ ውድ ቤተሰቦቻችን ሊዮኔል አንድሬስ ሜሲ በአውሮፓ ሻምፒዮንስ ሊግ ከአውሮፓ ውጭ ዜጋ ሆኖ ወይም ከወደ ላቲን መጥቶ በርካታም ግቦችን አስቆጥሯል። ጥሎ ማለፍ ጨዋታ ማለት ነው። ውድ ቤተሰቦቻችን በርካታ ጎሎችን አውሮፓዊ ተጫዋች ሳይሆን በጥሎ ማለፍ በማስቆጠር ከሊዮኔል አንድሬስ ሜሲ በመቀጠል ሳዲዮ ማኔ 15 ግቦችን ይዞ ሁለተኛው ሰው ነበረ። በጣም ሩቅ ነው። ሶስተኛው ሰው አሁን ቪኒሺየስ ጁኒየር
አሁን ወደ ሁለተኝነት ብቅ ብሏል። 15 ጎሎችን አስቆጥሯል በጥሎ ማለፍ። ይህም እንግዲህ አውሮፓ የተጫዋች ሳይሆን በአውሮፓ ሻምፒዮንስ ሊግ በርካታ የጥሎ ማለፍ ግብ ያለው ሁለተኛው ሰው ሆኗል ከሳዲዮ ማኔ በመቀጠል። በእርግጥ ቪኒሲየስ ጁኒየር ይሄን ሪካርድ ማሻሻል ይችላል። ድሮግባ 14 ነበረው፣ ግን ሜሲ በባርሴሎና ያደረገው በሩቁ ተሰቅሎ ያለ ይመስላል። በዚሁ የሪያል ማድሪድን መረጃ እንቀጥል። ውድ ቤተሰቦቻችን በጣም አነጋጋሪ መረጃን የወጣው ከሪያል ማድሪድ ጋር በተያዘ አንደኛው የሪያል ማድሪድ የቀድሞ የስነ ምግብ ባለሙያ ኢትዛየር ጎንዛሌዝ የሪያል ማድሪድ የሕክምና ባለሙያዎች ድርጊትን ተችተዋል። የሕክምና ባለሙያዎቹ ለተጫዋቹ ተጨማሪ ጠቃሚ ምግቦችን የሚያዙት በሰው ሰራሽ አስተውሎት ተጠቅመው ነው ሲሉ የስነ ምግብ ባለሙያው አጋልጠዋል። ባለሙያ አያይዞም የከፋው የሕክምና ምርመራው ወይስ ይሄ የሚለውን አላውቅም ያሉት እሳቸው የክለቡ ሐኪሞች የኬሊያን ምባፔ የጉልበት ጉዳት በስህተት መመርመራቸው አነጋጋሪ ጉዳይ መሆኑ በተነገረበት ሰዓት እሷ አይግረማችሁ እንኳን ሕክምናቸው ምግብ ሲያዙ ለተጫዋቾቹ በሰው ሰራሽ አስተውሎት ተጠቅመው ነው። ይሄ በጣም አሳፋሪው ድርጊት በሚል በሪያል ማድሪድ የተደረገውን በጣም አነጋጋሪ ነገር አጋልጠዋል። ይህንን ለማጋለጣቸው ምክንያት የሆነው ውድ ቤተሰቦቻችን በሪያል ማድሪድ ከኬሊያን ምባፔ ጋር በተያያዘ የተፈጸመው ስህተት ነው። የሪያል ማድሪዱ የፊት መስመር አጥቂ ኬሊያን ምባፔ የጉልበት ጉዳት ምርመራ ላይ ስህተት መፈጸሙን የተረጋገጠው የሪያል ማድሪድ የሕክምና ቡድን አባላት በስህተት ያከሙት ጤነኛውን የኬሊያን ምባፔ እግር መሆኑ ነገሩን ግርም ያስብላል። የሕክምና ባለሙያዎች የኤምአርአይ ምርመራ ያደረጉት በስህተት የተጎዳውን ሳይሆን ጤናማው ጉልበቱን መሆኑ ተረጋግጧል። በዚህ ምክንያት በምርመራ የተገኘ ነገር ባለመኖሩ የኬሊያን ምባፔ ጉልበት ጤናማ ነው ብለው ሕክምና ሳይደረግለት ቀርቷል። ይህንም ተከትሎ ኬሊያን ምባፔ ስህተት መሰራቱ እስከታወቀበት ጊዜ ድረስ 3 ጨዋታዎችን ማድረጉ ግን ይፋ ተደርጓል። የምባፔ የህመም ስሜት ባለመጥፋቱ በግራ እግሩ ላይ ዳግም ምርመራ ሲደረግ የመሰንጠቅ ጉዳት መታወቁ የተረጋገጠ መሆኑን ያረጋገጠው አትሌቲክ ጉልበቱ ጉዳት ያለመባባሱ ግን የሕክምና ስህተቱ አበርክቶ ነበረው ወይንስ በሚለው ጉዳይ ላይ ተጨማሪ ማጣራቶች እየተደረጉ ነው ተብሏል። ይህ ስህተት የተሰራው ግዙፉ የዓለማችን ክለብ ሪያል ማድሪድ መሆኑ ደግሞ ጉዳዩን አነጋጋሪ አድርጎታል። ከሪያል ማድሪድ አልወጣንም። የአትሌቲኮ ማድሪዱ ኮከብ የዲየጎ ሲሞኔ ልጅ ጉሊያኖ ሲሞኔ ወይም ጁሊያኖ ሲሚዮኔ በእግር ኳስ ታሪክ ሲፈጸም የማታዩት ነገር እኔ ለሪያል ማድሪድ አልጫወትም ሊሆን የማይችል እድልም የሌለው ነገር ነው። እኔ አትሌቲኮ ማድሪዳዊ ነኝ እያለ ነው። አባቱ ለረጅም ዓመታት በዛ አሰልጥነዋል። ዲያጎ ሲሚዮኔ ውዱ የዓለማችን ተከፋይ አሰልጣኝ ሆነውም ማለት ነው። ታዲያ እሱም ሪያል ማድሪድን ፈጽሞ አልቀላቀለም። ለሪያል ማድሪድም ስጫወት አትመለከቱኝም ብሏል። ምናልባት እዛው ላሊጋ ላይ ቆይተን የኦሳሱና ወጣት ተጫዋች ቪክተር ሙኒዝ የስፔን ላሊጋ ከ23 ዓመት በታች የወሩ ምርጥ ተጫዋች ተብሎ በትላንትናው ዕለት እንዲሁ መመረጡን ሰምተናል። ጣሊያን ደረሱን። ውድ ቤተሰቦቻችን የጣሊያን ሴሪ ፉክክሩ በሁለቱ ጣሊያን ክለቦች እንደቀጠለ ነው። እጅ ባፍ የሚያስጭነው ቡድን ዘንድሮ የሴስክ ፋብሬጋሱ ቡድን ኮሞ ነው። በአውሮፓ ሻምፒዮንስ ሊግ ደረጃ ውስጥ ተገኝቷል። ካለፉት 2 ዓመታት ውስጥ እንግዲህ ከሴሪ ቢ ሴሪ ኤ ባደገበት ዓመት ቶፕ 10 ውስጥ ዘንድሮ ደግሞ ቶፕ 4 ውስጥ ለመጨረስ በጣም ቅርቡ ቡድን ነው። ታዲያ ውድ ቤተሰቦቻችን የሳምንቱ ሁሉም መርሃ ግብሮች ተደረገው ከተጠናቀቁ በኋላ 30ኛ ሳምንት ማለት ነው በጣሊያን ሴሪ የሳምንቱ ምርጥ 11 በ3-4-3 ይፋ ተደርገዋል። በዚህ መሰረት ውድ ቤተሰቦቻችን ሀያላኖቹ ክለቦች ጥቂት ያስመረጡበት ቢሆንም ግን አንዳንድ ተጫዋቾችን አስመርጧል። አብነት ያክል ሮማ፣ እነ ኤስ ሚላን፣ አታላንታ፣ እነ ኮሞ በተለይም ፔሮን ተመርጧል። ማክቶሚኔ ከናፖሊ፣ ታይለር ከላዚዮ፣ እነ ዲያው ከኮሞ፣ ኤስቶፒስ ከኢንተር፣ ኬነን ያልዲስ ከዩቬንቱስ የተመረጡበት ነው። በዘንድሮ የውድድር ዓመት ኢንተር ሚላን በጥቂት ነጥቦች ብቻ ከኤስ ሚላን ርቆ እየመራ ነው። የጣሊያን ሴሪኤ እንደ አምናና ካቻምና ባይሆንም ዘንድሮም ግን በጥቂቱም ቢሆን ፉክክሩ እንዳለ ይታወቃል። ጀርመን ደረስን። ስሙ ከበርካታ የአውሮፓ ክለቦች ጋር እየተነሳ የሚገኘው በተለይም ከሪያል ማድሪድ አልፎ አልፎም ከባርሴሎና ጋር ስሙን በስፋት እየሰማ ነው የምንገኘው የ26 ዓመቱ ጀርመናዊ የመሃል ተከላካይ ኒኮ ሾልተርበክ በቦሩሲያ ዶርትመንድ አዲስ ኮንትራት ሊፈርም ይችላል እየተባለ ነው። ሌላኛው ተጫዋች ሬድሰንም
በርካታ የአውሮፓ ክለቦች ይፈለጋል። የሱም ጉዳይ በቦሩሲያ ዶርትመንድ በቀጣይ ድርድር ይደረጋል ተብሎ ይጠበቃል። በዚህ ምክንያት ክለቦች ተጫዋቾቹን ለማግኘት በሚያደርጉት ጥረት ላይ ምናልባትም ትልልቅ የዝውውር ሂሳቦችን ለመክፈል ሊያስገድዳቸው ይችላል እየተባለ ነው። ተከላካዩ ኒኮ ሾልተርቤክ ግን በተለይም ወደ ሪያል ማድሪድ ሊያቀና ይችላል የሚሉ ማህበራዊ ልጥፎችን ራሱ እየገባ ላይክ ሲያደርጋቸው እንደነበረ ግን የሚዘነጋ አይደለም። በባየር ሞኒክ ቤት ዘንድሮ ቪንሰንት ኮምፓኒ በጣም አስደናቂ ጊዜን እያሳለፉ ነው። 97 ግብ ያስቆጠረ የጀርመን ቡንደስሊጋ መሪ፣ የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ተፋላሚው ባየር ሞኒክ በቪንሰንት ኮምፓኒ እየተመራም በጣም ድንቅ ጊዜን ሲያሳልፍ በዘንድሮ የውድድር ዓመት 10 ታዳጊ ተጫዋቾችን በቡድኑ አስመልክተውናል። ቪንሰንት ኮምፓኒ በባየር ሞኒክ ቤት ለረንት ካርል ቋሚ ተሰላፊ ሆኖ እየተጫወተ ይገኛል። ጭራሽ ሆኖ ቀሪዎቹ ግን በዲኤፍቢ ፖካል ጨምሮ አንዳንድ ጨዋታዎች ላይ ተቀይረው እየገቡ እየተጫወቱ ይገኛሉ። በቡድን ውስጥ በጣም ዝቅተኛ እድሜ የሚባለው በነገራችን ላይ 17 ዓመት ነው የነ ለረንት ካርል። ከዛ ቀጥሎ 18 ዓመታቸው ነው ቀሪዎቹ ተጫዋቾች። በተለይም በቡድን ውስጥ ወደ 5ቱ 18 ዓመት ተጫዋች ናቸው ሲጠቀሟቸው። ቀሪዎቹ የቡድኑ ተጫዋቾች 16 ዓመትና 17 ዓመት ተጫዋቾችን ወደ 10 በአጠቃላይ ተጫዋቾችን ቪንሰንት ኮምፓኒ በአሁኑ ቡድን ውስጥ ተጠቅመዋል። የፍራንስ ሊጋ በማህበራዊ ትስስር ገጹ ኦፊሻል ያጋራው መልእክት መነጋገሪያ ሆኗል። ውድ ቤተሰቦቻችን ሳላ በፍራንስ ሊጋ ስለመጫወቱ ያገኘነው መረጃ የለም። ምናልባት በልጅነቱም ብለን አጣርተን ነበረ። ምናልባት የተለየ መረጃ ካላጋሩን። ትላንትና ግን ከሊቨርፑል እንደሚሰናበት ካረጋገጠ በኋላ ሳላ በኦፊሻል ገጻቸው ሳላ ሁልጊዜም ቀይ ለባሽ ሁልጊዜም ሌጀንድ የሚል መልእክት በማህበራዊ ትስስር ገጻቸው ማጋራታቸው ትላንትና በጣም አነጋጋሪ ሆኖ ነበረ። በዛው በፍራንስ ሊጋ ቆይተን ዘንድሮ የፍራንስ ሊጋን ፓሪስ ሰን ዠርሜን ይምራው እንጂ ሌንሶች በአሲስት ደረጃ ተጫዋቾቻቸውን የሚስተካከል የለም። ቶማንሰን በ9 አሲስቶች ቀዳሚ ነው። ከዛው ከሌንስ ኡዱል በ7 ሁለተኛ፣ ከዛ ቪታኒያ ከፓሪስ ሰን ዠርሜን 6 ይዞ ሶስተኛ ነው። በእርግጥ እና ጆርክ እነ ካሊዩስ 6 አላቸው። ዘንድሮ በፓሪስ ሰን ዠርሜን እና በሌንስ መካከል ተነቅነቁ ቀጥሏል። ከ1998 በኋላ ሌንስ ለፍራንስ ሊጋ ዋንጫ እንደቀረበና በዚህ ምክንያት ከሊቨርፑል ጋር ፓሪስ ሰን ዠርሜን በሚያደርገው ጨዋታ የሌንስ ጨዋታ እንዲሰረዝለት ቢጠይቅም የዋንጫ ፉክክሩ ላይ ተጽዕኖ አለውና አይሰረዝም ማለታቸውን ከሰሞኑም አጋርተናችሁም ነበረ። ውድ ቤተሰቦቻችን ዘ ስፔሻል ዋን ጆዜ ሞሪኖ የሚመሩት ቤኔፊካ ዘንድሮ በጣም ድንቅ ጊዜን እያሳለፉ ይገኛሉ። ቡድኑ ካደረጋቸው 27 የሊግ ጨዋታዎች ማለት ነው፣ የፖርቱጋል ሊግ ጨዋታዎች ማለት ነው 19 ድል 8 አቻ ነው። 65 ነጥቦችን ይዘዋል። ሁለተኛ ካለው ስፖርቲንግ ሊዝበን ተመሳሳይ 65 ነጥብ አላቸው። ከመሪው ፖርቶ ደግሞ ያላቸው የነጥብ ልዩነት ይህን መረጃ እስካጠናቀርንበት ሰዓት ወይም ኢንተርናሽናል ብሬኩ ስለመጣ አሁን ላይ የ7 ነጥብ ልዩነቶች አሉ። እነኚህን 7 ነጥብ ልዩነቶች እንዴት አጥብቦ ሻምፒዮን ይሆናሉ የሚለው ይጠበቃል። ግን የእሳቸው ቡድን እስካሁን ሽንፈት የሚባል ነገር አልገጠመውም። ውድ ቤተሰቦቻችን ከሰሞኑ ያው የሀገራት ጨዋታ እንመለከታለን። በነገራችን ላይ ሁሉም የወዳጅነት ጨዋታ አይደሉም። ለአብነት ያክል በርከት ያሉት የዓለም ዋንጫ የማጣሪያ ጨዋታ ነው ያለባቸው። የጃማይካ ብሔራዊ ቡድን ይጠቀሳል። በዚህ ረገድ ጃማይካዎች እንግዲህ ለ2026 የዓለም ዋንጫ ለማለፍ በጣም ፈታኝ ሁኔታ ውስጥ ይገኛሉ። በተለይም የኮንካካፍን ለረጅም ጊዜ እየመሩ በመጨረሻ በጣሏቸው ነጥቦች ምክንያት ነው ጃማይካ ብሔራዊ ቡድን እንደዚህ አይነት የዓለም ዋንጫ የማጣሪያ መርሃ ግብር ውስጥ ራሱን ያገኘው። ቡድኑ እንግዲህ በዓለም ዋንጫ ቀጣይ ለመሳተፍ በሚያደርገው ጥረት ላይ ትሬንዳው ኤንድ ቶቦጎን ጨምሮ ፍልሚያዎችን ያደርጋል። የአሰልጣኝ ሹምሽር ለማከናወን ተገዷል። ስለዚህ ውድ ቤተሰቦቻችን ሁሉም ብሔራዊ ቡድኖች በዚህ ሰዓት ላይ የዓለም ዋንጫ ቅድመ ዝግጅት ጨዋታ ብቻ ሳይሆን የዓለም ዋንጫ የማጣሪያ ጨዋታ አለባቸው። ከዚህ ውስጥ አንደኛዋ ጃማይካ ናት። ምናልባት ከሰሞኑ አንዳንድ ለየት ያሉ ጥንቅሮችን እያጋራናችሁ እንገኛለን። በእግር ኳስ የማትረሱት ቅጽበት በሚል የተወሰኑትን ከሰሞኑ አደርሰናችሁ ነበረ። እንቀጥል ውድ ቤተሰቦቻችን። በእግር ኳስ ሜዳ ላይ የማይረሱ ድሪብሎችም አሉ። ለአብነት ያክል ኢቫን ፔሪሲች ቨርጅል ቫንዳይክን የሸወደበትና ቨርጅል ቫንዳይክ የወደቀበት፣ ኤዲን ሃዛርድ በቼልሲ እያለ የሲቲውን ፓብሎ ዛባሌታን ድሪብል አድርጎ ወይም ሸውዶ ያለፈበት፣ ፌርናንዶ ቶሬዝ ኒማንያ ቪዲችን፣ ሊዮኔል አንድሬስ ሜሲ ጀሬሚ ቦዋቲንግን
ዳግላስ ኮስታ፣ ሄክተር ቤለሪን፣ ኤድን ሃዛርድ፣ ማነው የቀድሞ የአርሰናል ተጫዋች ፍራንስ ኮኮሊያን፣ የሳላ ሌሳንድሮ ማርቲኔዝን፣ ቪኒሺየስ ጁኒየር፣ ትሬንት አሌክሳንደር አርኖልድን የማይረሱ ድሪብሎች እንዳሉ እናስታውሳለን እና እናንተ የማትረሱት አንድን ተጫዋች በጣም በአስገራሚ ሁኔታ ያለፈው የትኛው ቅጽበት ነው? ጻፉልን። ውድ ቤተሰቦቻችን በነገራችን ላይ በባሊዮን ዶር ሽልማት ላይ ሮናልዶና ሜሲ የቅርብ ዓመታቱን ተቆጣጥረውት አብዛኛው ወጣት በእግር ኳስ ዓለም አፍቃሪ የሆነ ማለት ነው የሚያስታውሳቸው ሜሲና ሮናልዶን ነው። በባሊዮን ዶር ሽልማት ላይ በግዙፉ በተለይም ባለፉት 20 ዓመታት ውስጥ ሲከፋፈሉት እንደነበረ ይታወቃል፣ ቀላል በማይባል ሁኔታ። ነገር ግን ውድ ቤተሰቦቻችን የባሊዮን ዶር ሽልማትን ሮናልዲኒዮ ጎቾ ካሳኩ ተጫዋቾች ውስጥ ይጠቀሳል። ያላሳኩትም በዛው ልክ አሉ። እነ ሮናልዶም ዚዳንም አሳክተዋል። ግን እነ ሳሙኤል ኤቶ፣ እነ ላምፓርድ፣ እነ ሄነሪ፣ እነ ጄራርድ ካላሳኩ ተጫዋቾችም ይጠቀሳሉ። በተለይም በጥቁር ተጫዋቾች ዘንድ ብዙ ጊዜ እንደ ቅሬታ የሚነሳው ለባሊዮን ዶር ቀርበው ግን ያልተሰጣቸው በሚል ነው። ምናልባት አፍሪካዊ ሆኖ ባሊዮን ዶር የሚገባቸው ግን ያልተሰጣቸው በእናንተ እይታ እነማን ናቸው? ጻፉልን። ውድ ቤተሰቦቻችን ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮቻችን ተሻገርን። በፕሪሚየር ሊግ የመረጃ ሰዓታችን የፕሪሚየር ሊግ ወሳኝ መረጃዎችን ስናጋራችሁ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ስትቆዩ ታዲያ 1000 ላይክ ስለሚያስፈልገን ሁላችሁም ላይክ ማድረጋችሁን እንዳትዘነጉት ብለናል። ውድ ቤተሰቦቻችን አብራችሁን ቆዩ። ፕሪሚየር ሊጉ በዓለማችን ላይ ቁጥር 1 ሊግ ነው። በደጋፊዎች በገቢ በእግር ኳስ ፉክክር ደረጃ ተወዳጅነትን በተመለከተ በሁሉ መመዘኛ ፕሪሚየር ሊጉ ከሊጎች ሁሉ ቀዳሚው እንደሆነ ይታወቃል በዓለማችን ላይ። ታዲያ ተወዳጁ የእንግሊዝ ፕሪሚየር ሊግ ከሰሞኑ ግን የገጠመው ነገር እንዴት የሚያስብል ነው። በተወዳጁ የእንግሊዝ ፕሪሚየር ሊግና በላሊጋ መካከል ያለው ፉክክር ቢታወቅም ግን ሰፊ ነው ልዩነቱ ይባላል። ግን ከሰሞኑ በነበረው የ16 ጥሎ ማለፍ የስፔን ክለቦች 20 ሲያስቆጥሩባቸው የፕሪሚየር ሊግ ክለቦች ላይ በተቃራኒ የፕሪሚየር ሊግ ክለቦች 9 ያስቆጠሩትና 11 በላይ የግብ ዕዳ ይዘው ነው ከውድድሩም የተሰናበቱት። ላሊጋ ነው ወይንስ ፕሪሚየር ሊግ ነው የሚበልጠው ታዲያ በጥራት ደረጃ የሚል ትልቅ መከራከሪያ ሁሉ ላይ ተነስቷል። ይሄ እንደ ሐሳብ ከአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች በኋላ የተነሳው ሐሳብ ሚዛን የሚደፋ ነው ወይ? ፕሪሚየር ሊጉ ላይ ጥያቄ የሚያስነሳ የላሊጋውም ጥራት ከፕሪሚየር ሊግ በጣም የተሻለ የሚያስብል ነው ወይ? የእናንተ መልከት አጋሩን። ግን ክለቦቹ በስፔን ክለቦች የደረሰባቸው ሽንፈት ቀላል የሚባል አይደለም። ቶትናምና የአትሌቲኮ ማድሪድን የሲቲና የሪያል ማድሪድን በትልቁ ማንሳት እንችላለን። በዚህ ነገር በትልቅ ደረጃ ከተፋለሟቸው ክለቦች የኒውካስልም ይጠቀሳል። ግን እናንተን በትልቁ አጋሩን። ውድ ቤተሰቦቻችን የ10 ቁጥር ሚና ተጫዋቾችም በጣም የጎላበት ሲዝን እያሳለፈን እንገኛለን። በእርግጥ በመላው አውሮፓ ነው፣ ግን የፕሪሚየር ሊግ 3 ተጫዋቾች ስላሉ ነው መረጃውም ወደ ፕሪሚየር ሊግ የመረጃ ሰዓት ያመጣ ነው። ከፕሪሚየር ሊግ ውጭ ካሉት ውስጥ ለአብነት ያክል የሪያል ማድሪድ አርዳ ጉለር 4 ጎልና 13 አሲስት አለው። የባርሴሎና ፌርሜን ሎፔዝ 12 ጎልና 16 አሲስት አለው። እሱ ደግሞ ትልቅ የሚባል ቁጥር ነው። ውድ ቤተሰቦቻችን ብሩኖ ፈርናንዴዝን ብናይ 8 ጎልና 17 አሲስት፣ ኮል ፓልመር 10 ጎልና 3 አሲስት፣ ዶሚኒክ ሴቦዝ ላይ 12 ጎሎችና 8 አሲስቶች አሉ። በእርግጥ እነኚህ ተጫዋቾች በ10 ቁጥር ሚና ብቻ ሳይሆን እንደ ፌርሜን ሎፔዝ ያለ ተጫዋች በሐሰተኛ 9 ቁጥርም ሃንሲ ፌሊክስ ያጫውቱት እንመለከታለን። ሻርፕ ነምበር 9 ሆኖ ሲጫወት በርካታ ጨዋታዎችን ተመልክተናል። ዘንድሮ የ10 ቁጥር ሚና ተጫዋቾች ግን በኃላፊነት ደረጃ በጣም ድንቅ ጊዜን እያሳለፉ ነው። በተለይም የፕሪሚየር ሊጎቹ ብሩኖ ፓልመር፣ ዶሚኒክ ሴቦዝ ላይ በትልቁ ቁጥራቸው ይጠቀሳል። የአሰልጣኝነት ቦታው በቀጣይነትም በሌላ አሰልጣኝ ተተክቶ ካልሆነ ባሉት ስለመዝለቁ እርግጥ ያለው ነው። ቶትናም ሆትስፐርስ አሁን ዋነኛ አንገብጋቢ ጉዳይ በፕሪሚየር ሊግ መትረፍ ነው። ምናልባት ከተረፈ ግን አሰልጣኝ ላያጣ ይችላል እየተባለ ነው። በእርግጥ ኢጎር ቶዶር በሰሞኑ የአባታቸው ሀዘን ላይ ናቸውና የእሳቸው ስንብት በትልቁ እየተነገረ ነበር፣ ግን ወዲያው ከሚዲያ ላይ ጠፍቷል ይህ ዜና። ምክንያቱም የአባታቸው ህልፈተ ህይወት ይመስላል። የወቅታዊ የውጤት ቀውሱን ተከትሎ አዲስ አሰልጣኝ በቀጣይነት ሲያመጡ ታዲያ
የቀድሞ አሰልጣኛቸው ማውሪሲዮ ፖቼቲኖም ስማቸው እየተነሳ ይገኛል። በተለይም ቶትናም ከውጤት ቀውስ የማይወጣና በተቀሩ ጨዋታው ላይ ጥሩ ነገር በኢጎር ቶዶር ስር የማያሳይም ከሆነ ወይም እንደተባለው እሳቸው ከያዘን በኋላ ስንብታቸው እውን የሚሆን ከሆነ እንደ ፖቼቲኖ ያሉ አሰልጣኞች በዝርዝር ውስጥ ተይዟል። በተለይም እሳቸው ከብሔራዊ ቡድን ስንብት በኋላ ዋነኛ ፍላጎታቸው በክለብ ደረጃ ነው መባሉ በድጋሚ ስማቸው ከቶትናም ጋር እንዲያያዝ አድርጎታል። ውድ ቤተሰቦቻችን በዘንድሮ የውድድር ዓመት በፕሪሚየር ሊጉ የሲቲ የዋንጫ ህልውና በሂሳባዊ ስሌት አብቅቷል ተብሎ የሚነገርበት አይደለም። በተለይ እጃቸው ላይ ያለ ቀሪ ጨዋታና ከአርሰናል ጋር ያላቸውን አንድ ቀሪ ጨዋታ እንደ እድል እየቆጠሩት እንደሆነ ይታወቃል። ከሰሞኑ ደግሞ ይሄንኑ አርሰናል አሸንፈው ለዛ የ33ኛ ሳምንት ጨዋታ ስንቅ እንዳስቀመጡ ይታወቃል። ታዲያ ውድ ቤተሰቦቻችን ይሄው በፔፕ ጋርዲዮላ የሚዘወረው ማንቸስተር ሲቲ ባለፉት 10 ዓመታት ፕሪሚየር ሊጉንም የአውሮፓ ሻምፒዮንስ ሊግንም ጠራርጎ እንደወሰደ ይታወቃል። ይህ ቡድን ታዲያ በዘንድሮ የውድድር ዓመት ውድ ቤተሰቦቻችን ከክፍት ጨዋታ በርካታ ትልልቅ የግብ ዕድሎችን በመፍጠርም ቀዳሚ ነው። 69 ትልልቅ የግብ ዕድሎችን ከክፍት ጨዋታ ወይም ከቆመ ኳስ ውጭ ፈጥሯል። ይሄም ቡድኑ አሁንም በጣም አደገኛው ቡድን መሆኑን በፕሪሚየር ሊጉ ማሳያ ነው። ሁለተኛ ቼልሲ፣ ብሬንትፎርድ፣ ሊቨርፑል፣ ዩናይትድ፣ አርሰናል ስድስተኛ ነው። ከዛ ፓላስ፣ በርንማውዝ፣ ብራይተን፣ ኒካስል እያለ እስከ 10 ይቀጥላል። የሲቲን ያክል ግን የሚሆን አልተገኘም። በእንግሊዝ ፕሪሚየር ሊግ በታሪክ ሶስቱንም የውስጥ ዋንጫዎች ያነሳ ሲቲ ነው። በነገራችን ላይ 2 ጊዜ አንስቷል። ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራባው ካፕን በጣምራ በአንድ ሲዝን 2018-19 2022-23 ይህንን አሳክቷል። ውድ ቤተሰቦቻችን በጣም አስደናቂ ነው። ይሄ የሀገር ውስጥ የውስጥ ሁሉንም ውድድሮች ማንሳት ነው። በነገራችን ላይ ትሪፕል የሚባለውንም ፕሪሚየር ሊግ፣ ኤፍኤ ካፕ እና ሻምፒዮንስ ሊግንም ከዩናይትድ ቀጥሎ ያሳካው ሌላኛው የፕሪሚየር ሊግ ክለብ ሲቲ ነው። የውስጥ ውድድሮችንም ሶስቱንም ጠራርጎ የወሰደ በታሪክ ሲቲ ያውም አንዴ አይደለም 2 ጊዜ ያደርጎታል። ባለፉት 10 ዓመታት ውስጥ የጋርዲዮላ ቡድን ፕሪሚየር ሊጉን ምን ያህል እንደተቆጣጠረው ሌላኛው ማሳያ ተደርጎ ሊወሰድ ይችላል። የዘንድሮ ፕሪሚየር ሊግንም ለማሳካት ካራባው ካፕ ስንቅ ነው ሲሉ ካሉባቸው ውድድሮች አንጻር ምናልባት ዘንድሮም ሌላ የሚያሳኩበት ዓመት ይሆን የሚጠበቅ ይሆናል። ሮድሪ በሊጉ ከሚገኙ እሱ ከሚጫወትባቸው የሜዳ ክፍሎች አንጻር በአማካይ በ90 ደቂቃ የአንድ ለአንድ ግንኙነቶችን በማሸነፍ ኳሶችን በመንካት ከመከላከል ወደ ማጥቃት ኳሶችን በማሸጋገር ኳሶችን በትክክል በማቀበል ኳሶችን ወደፊት በማቀበል አጭር ኳሶችን በትክክልና ረጅም ኳሶችን በትክክል በማቀበል ረጅም ኳሶቹ ትክክለኝነት እንደዚሁም ደግሞ በሶስተኛ የሜዳ ክፍል ላይ ኳስን በትክክል በማቀበል ይህ ከ6 ቁጥር ሚና ከሚገኙ ተጫዋቾች በሙሉ ቀዳሚ ተጫዋች ነው። ውድ ቤተሰቦቻችን በ90 ደቂቃ ከፕሪሚየር ሊጉ ነው፣ ከሲቲ ተጫዋቾች ሳይሆን ከፕሪሚየር ሊጉ። ሮድሪ በእርግጥ ከጉዳት ከመጣ በኋላ የሚጥላቸው ነጥቦች ሲቲ በስተው ግን ደግሞ አርሰናልን ሲገጥሙ እሱ ካለ እንደማያሸነፉ ይታወቃል። ከሰሞኑ 2 ቁጥሮች በጣም አነጋጋሪ ነበሩ። የሮድሪ ቼልሲ ደረስን። ውድ ቤተሰቦቻችን በቼልሲ ወቅታዊ የመነጋገሪያ ጉዳዮች አማካዮቹ በቀጣይ ክለቡ ሊለቁ ይችላሉ በሚል ጉዳይ ላይ ነበረ በማለዳው በምሽት ጥንቅራችን የተወሰነ መረጃ ደርሰን ለዛሬ መረጃ ቀጠሮ ይዘን ነበረ። ከቼልሲ ጋር በተያያዘ የቼልሲ ታሪካዊ ተጫዋች መሆን ፍላጎት ያለው ካይሴዶ አንዱ ክለቡን እንደማይለቅ ያረጋገጠው ነው። የሰሞቹ አማካይ ሞይሴስ ካይሴዶ ማድሪድ ቢጠይቀውም ቼልሲን መልቀቅ እንደማይፈልግ ተናግሯል። ግን ገና ቢጠይቀው እንጂ አልጠየቀውም። ሪያል ማድሪድ አማካይ እየፈለገ ስለሆነ የተጠይቀው ሞይሴስ ካይሴዶ አሁን እኔ ሙሉ ትኩረት ቼልሲ ላይ ነው ብሏል። አክሎም እዚህ ኮንትራት አለኝ፣ የቼልሲ ታሪካዊ ተጫዋች መሆን እፈልጋለሁ፣ ዋና ዓላማዬም ያ ነው ሲል ተደምጧል። ይሄ ጥያቄ እንዳልኳችሁ ቼልሲ ፋይ ጥያቄ ጠይቆት ሳይሆን ጋዜጠኞች ቼልሲ አማካይ እየፈለገ ነውና ቢጠይቅ ሲባል ነው ያንን ምላሽ የሰጠው። በእርግጥ እንደ ኤንዞ ፈርናንዴዝ ያለ አማካይ ተጫዋች ማድሪድ ከጠየቀው ግን አይኑን አያሸም እየተባለ ነውና ምናልባትም የኤንዞ ፈርናንዴዝ ጉዳይ ያልተረጋገጠ፣ ካይሴዶ ግን በራሱ አንደበት እኔ ቼልሲያዊ ሆኜ ታሪክ መስራት ሌጀንድ መሆን እፈልጋለሁ ብሏል። ቴሌግራፍ ከሰሞኑ አንድ ትልቅ ዘገባን ይዞ ወጥቶ ነበረ። በተለይም ሊያም ሮዛኔር ወቅታዊ ጉዳይን በተመለከተ አሁንም ቢሆን የክለቡ ቦርድ በሳቸው ላይ እምነት አላጣም።
በተለይ የሳቸው ቡድን አይደለም ብሎ ማመኑ ለሳቸው እንደ አንድ መተማመኛ ተቀምጧል። ከሰሞኑም አንድ ጥያቄ ደርሶን ነበር በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ሌሎች ክለቦች በስፖርቲንግ ዳይሬክተሮቻቸው እየተመሩ በምልመላ ክፍሎቻቸው እየተመሩ ተጫዋቾችን ያስፈርማሉ፣ እነኛ አይነት ውሳኔዎችን ይወስናሉ በዝውውር ላይ ቼልሲስ ቤት የሚል መረጃ ወጥቶ ነበረ። ስፖርቲንግ ዳይሬክተራቸው ሚናቸው በጣም የተገደቡ ናቸው። ሁሉም ክለቦች ላይ ተመሳሳይ አይደለም። ቼልሲ ቤት ያው ባለቤቶቹ ናቸው ሞር እየወሰኑበት ያሉት ክለቡ ላይ አንዱም ክለቡን ጎድቶታል እየተባለ የሚገኘው ባለቤቶቹ እየወሰኑ ያሉት ውሳኔ ነው እየተባለ ይገኛል። ለአብነት ያክል ማሬስካ ሲሰናበት ባለቤቶቹ ናቸው በቀጥታ የኮኮሪያ ዝውውር እንኳን ሲፈጸም ቶድ ቦይ እኔ ራሴ ነኝ ዝውውሩን እንዲፈጸም ያደረኩት ማለታቸው ይታወቃልና አንዱ ቼልሲ ቤት እንደ ችግርም እየተነሳ ያለው እግር ኳሳዊ ጉዳይ በእግር ኳሳዊ ሰዎች ሳይሆን ሞር በባለቤቶቹ እየተመራ ነው። ሊያም ሮዛኔርም ያመጧቸው ባለቤቶቹ ናቸው፣ እግር ኳሳዊ ሂደትን የተከተለ አይደለም የሚሉ ቅሬታዎች ሲሰሙ ነበር። የማሬስካም ስንብት ሞር ስሜታዊ ነው፣ እግር ኳሳዊ አይደለም ተብሎ ሲተችም የነበረው ለዛ ነው። ለማንኛውም ሊያም ሮዛኔር እስካሁን የስንብት ሁኔታ በክለቡ በኩል እየታሰበበት ግን አይደለም። በሊቨርፑል የሳላ ስንብት ሲጠበቅ ነበረ። ቃል ስፖርት ዩቲዩብ ቻናላችንም ካለፈው ክረምት ጀምሮ ኮንትራቱን ቢፈርምም ሳላን ማን ይተካል ብለን በርካታ ሊቨርፑልያን እንደምታስታውሱት የኦዲሴን ስም ጽፋችሁልን ነበር። ስለዚህ የሳላ ስንብት ተጠባቂ ነበረ። ባይሆን መች የሚለው ነበረ። በአመቱ መጨረሻ መሆኑን ራሱ በአንደበቱ አረጋግጧል። እንዳለመታደኑ ሆኖ ጊዜው ደርሷልና ከክለቡ እሰናበታለሁ ብሏል። በአመቱ መጨረሻ ሳላ በሊቨርፑል ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ ካራባኦ ካፕ፣ በኤፍኤ ካፕ ዋንጫ ያሳካ የፒኤፍኤ ዓመቱ ምርጥ ተጫዋች፣ የክለቦች ዓለም ዋንጫ፣ ሱፐር ካፕን ያሳካ 310 ጨዋታን አድርጎ 189 ጎልና 93 ኳሶችን አመቻችቶ ያቀበለው ተጫዋች በአመቱ መጨረሻ መልቀቁ ተረጋግጧል። በአመቱ መጨረሻ ሊቨርፑል እንደሚለቅ ያሳወቀው ሳላ ለሰጣችሁ ነገር ሁሉ አመስጋኝ ነኝ ብሏል። ሊቨርፑልን መልቀቅ ቀላል አይደለም ያለው ሳላ የህይወቱን ምርጥ ጊዜ እንግዲህ ከሊቨርፑል እንዳገኘ ተናግሮ አመስግኗልም። አክሎም ሊቨርፑል ክለብ ብቻ አይደለም፣ ክለቡ ሁልጊዜም የኔና የቤተሰቤም ቤት ይሆናል ሲል ተደምጧል። ለዘለዓለም የሊቨርፑል ደጋፊ ሆናለሁ፣ በጣም አመሰግናለሁ፣ በእናንተ ምክንያት ኔቨሮ ካሉን ሲል ተደምጧል። ብቻዬን አይደለውም እያለ ነው በሊቨርፑላዊ መሆኑ ምክንያት። ውድ ቤተሰቦቻችን ሳላ በሊቨርፑል እንግዲህ ወደ 10 ዓመታት ገደማ ማለት ነው አጠቃላይ ሲዝኑ ሲጠናቀቅ ማለት ነው 433 ጨዋታ 373 የግብ አስተዋጽኦ በሁሉም መድረክ 255 ግብ በሁሉም መድረክ 118 አሲስቶች፣ 2 ጊዜ ፕሪሚየር ሊግ፣ 2 ጊዜ ካራባኦ ካፕ፣ ኤፍኤ ካፕ፣ ኮሚኒቲ ሺልድ፣ ሻምፒዮንስ ሊግ፣ የኤፋ ሱፐር ካፕ፣ ክለብ ወርልድ ካፕ፣ ፕሪሚየር ሊግ የወርቅ ጫማን 4፣ የፒኤፍኤ የዓመቱ ምርጥ ተጫዋችን 3፣ የደጋፊዎች የማህበሩ ምርጥ ተጫዋች 3፣ የፕሪሚየር ሊግ የዓመቱ ምርጥ ተጫዋችን 2፣ የፕሪሚየር ሊግ ምርጡ ፕሌይሜከርን 2፣ የፊፋ የፑሽካሽ አዋርድን ያሸነፈ ተጫዋች ሳላ። ይህ ሁሉ ነገር የተጻፈው በቀዩ መለያ በሊቨርፑል ነበር። ግብፃዊ ተጫዋች ሳላ የአባይን ውሃ ጠጥቶ በሊቨርፑል ሲጫወት ለፕሪሚየር ሊጉ ግን የመጀመሪያ ክለቡ ሊቨርፑል አይደለም። ከባዜል ቼልሲ፣ ከቼልሲ ሮማ፣ ከሮማ ሊቨርፑል። ተጫዋቹ ሳላ ታዲያ በዚህ ሁሉ ክለቦች ውስጥ ሲዘዋወር የጥቂት የዝውውር ሂሳብም ቢሆን ተከፍሎበት ነበረ። አሁን ግን ሳላ በሊቨርፑል ቀሪ 1 ዓመት ኮንትራት እየቀረው ከክለቡ የሚለቀው በነፃ ነው። ሊቨርፑል ታሪካዊ ተጫዋች ሳላ አዲስ ምዕራፍ ለመጀመር ያለውን ፍላጎት በመደገፍ ፍቃድ እንደሰጠው ተናግሯል። በዚህም መሰረት ካላቸው ወዳጅነትና ተግባቦት ካለባቸው ውለት አንጻር አንዱ ለአንዱ በሰላም መለየትን መርጧል። ውሉን በሰላም ቀደውት ማለት ነው። በሌላ በኩል ሳላ ወኪል ሳላ በሚቀጥለው ዓመት የት እንደሚጫወት ገና አልወሰንም ብሏል። ከዚህ በፊት ከሳውዲ አረቢያ ሊግ ለሳላ 150 ሚሊዮን ፓውንድ ቀርቦ በሊቨርፑል ውድቅ ቢደረግም አሁን ግን ለነኙ አሰፍስፈው ለሚጠብቁት የሳውዲ ክለቦች በነፃ ነው 150 ሚሊዮን ሽረው ማለት ሚሊዮን ፓውንድ ሽረው ማለት ነው። የሳላ ምርጫ ግን የት ነው የሚለውን በቀጣይ ተከታተለን እናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎችም ለሳላ አድናቂዎችም የምናካፍላችሁ ይሆናል። ሳላ
2019 ሻምፒዮንስ ሊግ አሸናፊ ከነበረው የሊቨርፑል ቡድን ውስጥ እንግዲህ 3 ቀርቶ ነበረ። ቨርጅል ቫንዳይክ፣ ሳላና አንዲ ሮበርሰን በራሱ የዓመቱን ሌላኛው ግብ ጠባቂውን ማንሳት እንችላለን፣ አሊሰን ቤከርን። አሁን ግን 3ቱ ቀርተዋል። አሊሰን ቤከር፣ ቨርጅል ቫንዳይክ እና አንዲ ሮበርሰንም ስለመቆየቱ እርግጥ አይደለም። አሊሰን ኮንትራቱን ፈርሟል። ቨርጅል ቫንዳይክ ከወቅታዊ ብቃቱ ጋር በተያዘ ዓመቱን ኮንትራት ያከብራል ተብሎ ይታሰባል እስከ 2027። ስለዚህ ሳላ ኦልሬዲ ክለቡን ይለቃል በዓመቱ መጨረሻ። አንዲ ሮበርሰንም ተመሳሳይ ይሆናል። ምናልባትም ግን ከአውሮፓ ክለቦች ጋር ስሙ እየተያዘ ቢሆንም ሳላ ግን ሞር ወደ ሳውዲ አረቢያ መሄዱ የሚቀር አይመስልም። በርካቶች አልሂላል አሊያም አልኢታድ እያሉ መረጃዎችን እያሰራጩ ይገኛሉ። ጉዳዩን እያጣራ ነው እንገኛለን። ሳላ በሊቨርፑል ሲለቅ ወደ ቤተሰቦቻችን የሊቨርፑል ቶፕ 10 ውስጥ በሁለቱም ገብቶ ነው 4ኛው ከፍተኛ ግብ አስቆጣሪ፣ 7ኛው ከፍተኛ አሲስት አድራጊ ሆኖ ነው ከክለቡ የሚለቀው። ሳላ ስንል ግን የአምናው ሳላ ፍጹም ይለያል። ወደ ቤተሰቦቻችን በአምና ብቃቱ ነው የ2 ዓመት ኮንትራት የተሰጠችው። አምና 29 የፕሪሚየር ሊግ ግብ 18 አሲስት የነበረው ተጫዋች ሳላ ነው። በድምሩ ከ47 በላይ የግብ አስተዋጽኦ እንደማለት ነው። ወደ ቤተሰቦቻችን የፕሪሚየር ሊግ የወርቅ ጫማ ባለቤት፣ የፕሪሚየር ሊግ ምርጡ ፕሌይሜከር፣ የደጋፊዎች የማህበሩ ምርጥ ተጫዋች፣ የፕሪሚየር ሊጉ ምርጥ ተጫዋች፣ የእንግሊዝ ፕሪሚየር ሊግን ሁሉንም ነገር በግልም እንደ ቡድንም ያሳካው አምና ሳላ በጣም የተለየ ዓመት ያሳለፈበት ዓመት ነው ማለት እንችላለን። ግን ሳላ አምና ብቻ አይደለም፣ ከመጣበት ጊዜ ጀምሮ በሊቨርፑል አስደናቂ ጊዜያትን አሳልፏል። ሳላ 2017-18 የውድድር ዓመት 44 ጎልና 16 አሲስት ነበረው። ከዛ በቀጣዩ ዓመት 2018-19 27 ጎል 10 አሲስት፣ 2019-20 23 ጎል 13 አሲስት፣ 2020-21 31 ጎል 6 አሲስት፣ 2021-22 31 ጎል 15 አሲስት፣ 2022-23 30 ጎል 16 አሲስት፣ 2023-24 25 ጎል 14 አሲስት፣ 2024-25 34 ጎል 23 አሲስት። ሁለተኛው ምርጡ ሲዝን ነበረ የአምናው የ2017-18 ከፍ ስለሚል። የዘንድሮ ያው 10 ጎልና 9 አሲስት አለው። ገና ሲዝኑ አልተጠናቀቀም። ምናልባት ቀጣይ ምን ያሳየናል የሚለው ይጠበቃል። ሳላ በፕሪሚየር ሊጉ 189 ግብ 92 አሲስት ከክፍት ጨዋታ 534 የግብ ዕድል የፈጠረ 1104 ሙከራን የሞከረ ከዚህ ውስጥ 480 ኢላማውን የጠበቀ 2717 ጊዜ በተቃራኒ ሳጥን ውስጥ ኳስ የነካ። በእነኚህ ሁሉ ቁጥሮች በእሱ ዘመን እሱ መጫወት ከጀመረበት ጊዜ ጀምሮ እስካሁን ድረስ በፕሪሚየር ሊጉ ቁጥር 1 ተጫዋች ነው ሳላ። እንቀጥል። ሳላ በፕሪሚየር ሊጉ ውድ ቤተሰቦቻችን በርካታ የግብ አስተዋጽኦ በማበርከት ለአንድ ክለብ ቀዳሚ ተጫዋች 281 ከሩኒ በሪከርድ ደረጃ ተይዞ የነበረውን የነጠቀ ተጫዋች ሳላ ነው። ይሁሉ ሪከርድ ይሁሉ ክብረ ወሰንን በጻፈበት ቀዩ ቤት ሊቨርፑል አላሳካውም ከተባለ ባሊዮን ዶርን ነው። የእንግሊዝ ፕሪሚየር ሊግ የመግቢያ ሰዓታችን ላይ አፍሪካውያን በአንድ ተጫዋቻቸው ብቻ ነው ባሊዮን ዶርን ያገኙት። ከዘመናችን ተጫዋቾች እነ ዲዲየር ድሮግባ፣ እነ ሳሙኤል ኤቶ፣ እነ ሳዲዮ ማኔ ብለን እነ ሳላህም አለማንሳታቸው በጣም አነጋጋሪ ነውና ሳላ ሁሉ የነገርናችሁ ክብረ ወሰን እያለውም ግን በባሎን ዶር ምሽት እንዳልደመቀ ይታወቃል። የሳላን ጉዳይ በተከታታይ መረጃ ሰዓታችን ልዩ ጥንቅር ለሊቨርፑል ደጋፊዎች ማድረሳችንን እንቀጥላለን። አሁን ግን ወደ ሊቨርፑል ተጨማሪ መረጃዎች እንሻገር። ሊቨርፑል በነገራችን ላይ ወደ ቤተሰቦቻችን ኮንትራታቸው ሊጠናቀቅ ከጫፍ የደረሱ ተጫዋቾች አሉ። ወደ ቤተሰቦቻችን ለአብነት ያክል የአንዲ ሮበርሰን እና የኮናቴ ውል በአመቱ መጨረሻ ይጠናቀቃል። በነፃ ክለቡን ይለቃሉ እስከዛ ድረስ ኮንትራት ካልፈረሙ። ለአብነት ያክል 2027 ወይም ቀጣይ ክረምት ላይ የአሊሰን የቨርጅል ቫንዳይክ ኮንትራት ይጠናቀቃል። ሳላህ አስቀድሞ 2027 ላይ ኮንትራቱ ቢጠናቀቅም ክለቡን ለቋል። ከርትስ ጆንስ፣ ጆ ጎሜስ፣ ኮስታስ ሴሜካስ፣ ዋታሮ ኤንዶ እና ስቴቨን ባስቲችን በተመሳይ 2027 ላይ ኮንትራታቸው ይጠናቀቃል። 2028 ላይ እንደ ዶሚኒክ ሴፖዝላይ፣ አሌክስ ማካሊስተር፣ ሪያን ግራቨንበርግ፣ ፍሬድሪኮ ኬዛሪዮ፣ ንጉማ የመሳሰሉም ተጫዋቾች ኮንትራታቸው ይጠናቀቃል። የእነኚህ ሁሉ ካልታደሰ በሌሎች ክለቦች የመነጠቅ ዕድላቸው በጣም ትልቅ ነውና እስከ 28 ያሉ ተጫዋቾችን ኮንትራት ወደ 2030 ለማራዘም በቀጣይም ጥረት ያደርጋሉ ተብሏል። ሊቨርፑል
ከዓለም አቀፉ ረፍት በኋላ የሚገጥሟቸው ክለቦች ሁሉ ቶፕ 10 ውስጥ ያሉ ይበዛሉ። ውድ ቤተሰቦቻችን በጣም ፈታኝ ነው። ለአብነት ያከለ በኤፍኤ ካፕ የሚገጥሙት ሲቲ ከባዱ ተፋላሚያቸው ነው። ፓሪስ ሰን ዠርሜን የፍራንስ ሊጋ መሪ ሆኖ ነው የሚፋለሙት። እነ ፉልሃም በርግጥ ቶፕ 10 ውስጥ በቀጣይ ለመግባት እና ዋስትና ለማግኘት የሚጮቱ ክለቦች ናቸው። ኤቨርተን በተመሳሳይ ዘንድሮ በጣም አስደናቂ ቡድን ነው። በነገራችን ላይ ከኢንተርናሽናል ብሬክ በኋላ በኤፕሪል ወር ማለት ነው ሊቨርፑል 6 ጨዋታዎችን ያደርጋል። እነኚህን 6 ጨዋታዎች የሚያደርገው ወደ ቤተሰቦቻችን በ21 ቀናት ውስጥ ነው። በ21 ቀን ይሄ ሁሉ ፈተና የሚወጣ ቡድን ነው ወይ አሁን ካለው ወቅታዊ ብቃት አንጻር የሚለውና ለስሎት ምናልባትም ሌላ ትልቅ የቤት ስራ ይመስላል። በዛ ላይ ወቅታዊ ክሎፕ ወደ ቡድኑ ቢመጡ እሳቸው ቢሆኑ የሚሉ የሚዲያ ጫጫታ አለ። በእርግጥ ክሎፕ ወደ ሊቨርፑል ከሰሞኑ ይመጣሉ። ለቻሪቲ ጨዋታ ምክትል አሰልጣኝ ነው። ከሊቨርፑል ሰዎች ጋር መነጋገራቸው አይቀርም እየተባለ ነው። ግን እሳቸው የሬድቡል ስራዬን አልለቅም ቢሉም ክለብ የማሰልጠን ፍላጎት ሊኖራቸው ይችላልና ሊቨርፑሎች ሊያናግሯቸው ይችላል እየተባለ ነው። ስሎትና ሊቨርፑል እንዲህ አይነት ጫና ውስጥ ሆነው ነው ክሎፕ በአንፊልድ የሚገኙት። የማንቸስተር ዩናይትድ ንብረት ነው ማርከስ ራሽፈርድ። ምክንያቱም በባርሴሎና በኩል ዝውውሩን በይፋ ስለመፈጸማቸው 100% ማረጋገጫ ስላልተገኘ በፍላጎት ደረጃ ራሽፈርድን ባርሴሎና ይፈልጋል። ራሽፈርድን በመሰረታዊ ነገር ከባርሴሎና ጋር ተስማምቷል። የቀረው ነገር ከዩናይትድ መስማማት ነው። የዝውውር ሂሳቡ የውሰቱልም 1 ዓመት እቅዳቸው ነው። ትላንትና የቀድሞ የቡድን አጋሮቹን አግኝቷል። ከረጅም ጊዜ በኋላ ሃሪ ማጓየር እና ኮቢ ሜኖን አግኝቷቸዋል። ከማንቸስተር ዩናይትድ ያው ጥሪ የደረሳቸው ሁለቱ ናቸው በእንግሊዝ ብሔራዊ ቡድን። ታዲያ የቀድሞ የቡድን አጋሮቹን በማግኘቱ በጣም ደስተኛ መሆኑን ተናግሯል። ራሽፈርድ ከእነሱም ጋር ሆኖ ሀገሩን መጥቀምና የዓለም ዋንጫ ባለቤት ማድረግ ዋነኛ ዕቅዱ መሆኑን ተናግሯል። በዝውውሩ ጉዳይ ላይ ግን በዓመቱ መጨረሻ ላይ ሁሉንም ነገር የምንመለከት ይሆናል ብሏል ጥያቄው ሲቀርብለት። በማንቸስተር ዩናይትድ እነ ራሽፈርድ እነ ዜርኪዚ እነ ጀደን ሳንቾም ያው ክለቡን ይለቃሉ ተብሎ የሚታሰቡት ካዜሜሮ አስቀድሞ የተረጋገጠ ኡጋርቴም ያው በውስጥ አዋቂነት የተረጋገጠ ነው። ለአብነት ያክል የአጥቂ ክፍሉን ለማጠናከር ስማቸው ከፊት መስመር አጥቂው ሃሪ ኬን ጋር ቢነሳም ግን ማንቸስተር ዩናይትዶች ለዚህ ዝውውር የሚጠበቀውን ክፍያ ከተጫዋቹ ዕድሜ ጋር በተያዘ ለመክፈል ፈቃደኛ እንደማይሆኑ ተረጋግጧል። የማንቸስተር ዩናይትድ 9 ቁጥርን ለማጠናከር የዜርኪዚ መልቀቅ እንደተጠበቀ ቢሆንም ነገር ግን የቤንያሚን ሼሽኮ ቋሚነት የተጠበቀ ነውና ሌሎች ወጣት አጥቂዎችን ደግሞ ቾዶቢ ማርቲንን የማሳደግ እቅድ አለ። ሃሪኬን በዩናይትድ ቤት ቢደነቅም ከዕድሜው አንጻርና ባየር ሙኒክ ከለጠፈበት ሂሳብ አንጻር የዩናይትድ የዕቅድ አካል አይደለም ተብሏል። በሌላ በኩል የማጓየርና የኮቢ ሜኖ ኮንትራት የማራዘም ሂደት ግን በዚህ ሳምንት ይፋ ይደረጋል ተብሎ ይጠበቃል። ካልሆነ ግን ከውድድር ዓመቱ ልክ መጠናቀቅ በኋላ ዩናይትዶች ይፋ ያደርጉታል ተብሎም ይጠበቃል። ሌላው በማንቸስተር ዩናይትድ በኩል የአማካኝ ክፍሉን ለማጠናከር 3 የመጨረሻ እጩዎች ላይ ትኩረት አድርገው እየሰሩ ነው የሚል ዘገባም በስፋት እየተሰራጨ ይገኛል። አንደኛው ማንቸስተር ዩናይትድ ካርሎስ ካዜሜሮን እና ማኑኤል ኡጋርቴን ለመተካት በዋነኝነት የያዟቸው እጩዎች ውስጥ 3ቱ ላይ በስፋት እየሰሩ ነው። ሳንድሮ ቶናሊ፣ ኤሊዮት አንደርሰን እና አዳም ዋርተን። ከሰሞኑ በተለይም የናታን ሻልተ ሐሳብ በቢቢሲ ስፖርት ላይ እንዳስቀመጠው ከሆነ አዳም ዋርተን በጣም ቀላሉ ዝውውር የሚል ዘገባ ይዞ ወጥቶ ነበረ። ከዛ ውጭ ግን ያሉት እነ ሳንድሮ ቶናሊ እና ኤሊዮት አንደርሰን በሲቲ ዋነኛ ኢላማ፣ እንደ ሳንድሮ ቶናሊ በኒካስል የመሸጥን ፍላጎት የለም፣ ጣሊያንን ልቡ ይከጅላል መባሉ ለዩናይትድ ነገሮችን ከባድ ያደርጋል ሲባል ነበረ። የአዳም ዋርተን ደግሞ በተቃራኒው ቀላን የሚል ዩናይትድ 3ቱ ላይ አጥብቆ እየሰራ ነው። ግን ዩናይትድ 2 አማካይ በቀጣይ ማምጣቱ አይቀርም። በማንቸስተር ዩናይትድ በኩል ትላንት ለዩናይትድ ደጋፊዎች አንድ መረጃ አጋርተን ነበር። ለእናንተ በወሩ ምርጥ ማን ነው ብለን በርካቶች በቃል ስፖርት ዩቲዩብ ቻናል ከምሽቱ መረጃችን በኋላ ብሩኖን መርጠዋል። ለመሆኑ የዩናይትድ ደጋፊዎች የወሩ ኮከባችን ከማቲያስ ኩኛም ከካዜሜሮን በላይ ብሩኖ ነው ብለው ሲመርጡ ትላንት ምሽት ማለትም በፈረንጆች አቆጣጠር ማርች 24 ማክሰኞ ምሽት ዘገባ ስናቀርብላችሁ 3 እጮችን አቀርበን ነበር ለዩናይትድ ደጋፊዎች የእናንተ ምርጡ ማን ነው ብለን። ኦፊሻሊ ዩናይትድ ያቀረበውን አብዛኛው ብሩኖን የመረጠው። ብሩኖ በወሩ ከ8.1 በታች ሬቲንግ አላገኘም። በነገራችን ላይ ሁስኮርድ በወሩ የወሩ ምርጥ 11 ይፋ ሲያደርግ ከዩናይትድ ብሩኖ ነው የተካተተው። ካዜሜሮ፣ ማቲያስ ኩኛም የለም።
ምናልባት በርካታ ዩናይትድያን በሀሳብ መስጫ ሳጥናችን ላይ የላኩልን ምርጫ ብሩኖ የሚመረጥ የሚያስመስሉም ብዙ ማረጋገጫዎችን እኛም አግኝተናል። ለማንኛውም ካርሎስ ካዜሜሮ፣ ብሩኖ ፈርናንዴዝ፣ ማቴዎስ ኩኛ እጩ ሆነው ቀርበው በርካታ የቃል ስፖርት ዩቲዩብ ቻናል ደጋፊዎቻችን ናቸው ብሩኖን የመረጡት። ዛሬ መረጃውን የተከታተላችሁትም ምርጫችሁን ልትነግሩን ትችላላችሁ። ዛሬ የዩናይትድ ደጋፊዎች አንድ የሚጠብቁት ጨዋታ አለ። ጨዋታው ኦልትራፎርድ ላይ ማንቸስተር ዩናይትድ ሴቶች ከባየር ሞኒክ ሴቶች ይጫወታሉ። ጨዋታው አንገብጋቢና ትልቅ የሚያደርገው የሚጫወቱት በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ነው። የዩናይትድ ሴቶች ምናልባትም በወንዶቹ በብዙ የራቁበትን የአውሮፓ ሻምፒዮንስ ሊግ ወደ እንግሊዝ ወደ ዩናይትድ ያመጡት የሆነ የሚለው በትልቁ ይጠበቃል። ምናልባት ጨዋታውን ማየት ካሻችሁ ምሽት 5 ሰዓት ይደረጋል። ሌላም ጨዋታ ጠቁመን ካላችሁ ሪያል ማድሪድ ከባርሴሎና በሴቶች የኤል ክላሲኮ ጨዋታ ምሽት 2 ሰዓት ከ45 እንዲሁ በአውሮፓ ሻምፒዮንስ ሊግ ይደረጋል። ቀላል በሚባሉ ማሰራጫ ጣቢያዎች ላይም በዩቲዩብም ጭምር ታገኙት ጨዋታዎቹን። ምናልባት የሴቶቹን ስላነሳን ትላንትና የአርሰናል ወንዶች ቡድን በተለይም ከሰሞኑ ከደረሰበት ሽንፈት ደጋፊዎቹ ትላንት ከዚህ ቁዘማ የሚወጡበትን ድል ነው ያስመዘገቡት። በሴቶች የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ እንስቶቹ ቼልሲን 3-1 አሸንፈዋል። ኤሚሬትስ ላይ የነበረ ጨዋታ ነው። በጣም ትልቅ የተባለ ድል ነው። ትላንትና ለሴቶቹ ቡድን 3-1 በሆነ ውጤት ነው የረቷቸው። በነገራችን ላይ በዚህ ዓመት የአርሰናል ሴቶች ቡድን አልተረቱም በቼልሲ። በፕሪሚየር ሊጉ 1-1 ተጠናቋል የኤሚሬትሱ ጨዋታ። የስታንፎርድ ብሪጁን 2-0 አሸንፈው ነበረ አርሰናሎች። ስለዚህ አሁን ኤሚሬቱን 3-1 በአውሮፓ ሻምፒዮንስ ሊግ አሸንፈው የመልሱ ጨዋታ ኤፕሪል 1 የዛሬ ሳምንት በስታንፎርድ ብሪጅ ይደረጋል። ለአርሰናሎች ትላንት ድንቅ ምሽት ነበር። የቀድሞ የዩናይትዷ የአሁኗ የአርሰናል ኮከብ አሊሲያ ሩሾ 8 ጎሎችን በአውሮፓ ሻምፒዮንስ ሊግን በማስቆጠር ቀዳሚዋ ተጫዋች ናት። ቤን ዋይት በጉዳት ለሳሳው የእንግሊዝ ብሔራዊ ቡድን ከትሬንት አሌክሳንደር አርኖልድም ቀድሞ ጥሪ ተደርጎለታል። ከ2022 በኋላ ለመጀመሪያ ጊዜ ነው ለእንግሊዝ ብሔራዊ ቡድን የሚጫወተው። ውድ ቤተሰቦቻችን ይህ የአርሰናል ኮከብ በአሰልጣኝ ቡድን አባላት ውስጥ በነበረ ጸብ ምክንያት ነው እንግዲህ ወደዛ ላመራም ብሎ የነበረው። ተጫዋቹ ትናንትና በመደበኛ ልምምር ላይ ተገኝቷል። እንግዲህ ተጫዋቹ ከትሬንት አሌክሳንደር አርኖልድ በተሻለ ሁኔታ መጠራቱ በአርሰናል ውስጥ በቂ ደቂቃ እንደሚገኘው ማረጋገጫ እየተባለ ነው። ግን በዚህ ውድድር ዓመት በቂ ደቂቃ እያገኘ አይደለም። በተለይም ሮቴሽን ያስፈልጋል በሚባልበት ሰዓት ላይ ሚኬል አርቴታ ይህን ተጫዋች አብዝተው እየተጠቀሙት አለመሆናቸው ትችት ሲያሰነዝርባቸው ነበር። ለእንግሊዝ ብሔራዊ ቡድን መጠራቱ ግን አንዳች መልእክት ነው ለሚኬል አርቴታ እየተባለ ነው። ተጫዋቹ ትላንትና በመልካም ጤንነት ላይ እንደሚገኝና ከቡድኑ ጋር ልምምድም ሰርቷል። ካላፊዮሪ ሀገሩን ለዓለም ዋንጫ ለማብቃት ከሰሜን አየርላንድ ጋር ነገ ከባድ ፍልም ያለባቸው ትልቅ ኃላፊነት ነው። ነገር ግን ትልቅ እድልም ነው። ወደ ዓለም ዋንጫ መጓዝ ከልጅነት ጀምሮ ህልሜ ነው። ይሄንንም አደርጓለሁ። በአርሰናል የነበረኝን ልምድ አሁን እጠቀማለሁ ብለዋል። ካላፊዮሪ ስለ ጉዳቱ ጠይቆ ነበረ። በጣም መልካም ጤንነት ላይ ይገኛለሁ። ጨዋታንም ማድረግ እችላለሁ። በቀጣይም ከሀገራት ግዳጅም በኋላ ለአርሰናል ለመጫወት ዝግጁ ነኝ እያለ ይገኛል። ሪካርዶ ካላፊዮሪ የግራ የመከላከል ክፍል ላይ ያለው ልምድና ጥራት በአርሰናል የዘንድሮ ቡድን ውስጥም ቀላል የማይባል ሚናን እያበረከተ ይገኛል። አሁን ደግሞ ከሀገሬ ጋር ከአርሰናል ጋር የነበረኝን ልምድ ተጠቅሜ ለዓለም ዋንጫ ሀገሬን ያበቃለሁ እያለ ነው ሪካርዶ ካላፊዮሪ። በአርሰናል በኩል ውድ ቤተሰቦቻችን ሚኬል አርቴታ የፈሩት ቀን እየደረሰ ይመስላል። ሚኬል አርቴታ አምና ለምን ዋንጫ አልበላችሁም እንደተለመደ ሁለተኛ ወጣችሁ ሲባሉ ተጫዋቾቼ ቀይ ካርድ ያዩበት ጨዋታ ብዛትና የተጫዋቾቼ ጉዳት በፕሪሚየር ሊግ ዋንጫ ላይ ረጅም ርቀት እንዳንሄድና ዋንጫው እንድናጣ ምክንያት ነው ብለው ነበረ። አሁን ያ ነገር በስፋት እየመጣባቸው ነው። ጉዳቶች በርከት ብለዋል። ጉዳት ለአርሰናል ፈተና ሲሆን የዘንድሮ የውድድር ዓመት የመጀመሪያ አይሆንም፣ ግን ደግሞ ወደ ፕሪሚየር ሊጉ እየተጠናቀቀ ሲሆን መምጣቱ በጣም አሳሳቢ ሆኗል። በጉዳት ምክንያት እንግዲህ እየተፈተነ የሚገኘው አርሰናል በሻምፒዮንስ ሊግ ሩብ ፍጻሜ ደርሷል። የእንግሊዝ ፕሪሚየር ሊግን እየመራ ይገኛል። አንድ ጨዋታ ቀድሞ ተጫውቶ በ9 ነጥብ ይመራል። ኤፍኤ ካፑ በሩብ ፍጻሜ ላይ ይገኛል። ካራቦ ካፑን ያው በሲቲ እንደተነጠቀ ይታወቃል እዚህ ጉዳት ውስጥም ቢሆን። ነገር ግን ከዚህ በኋላ የሚመጡት ጨዋታዎች ግን ቀላል እድል አይደሉም። ምክንያቱም ክለቦቹ ሁሉ የሚጫወቱበት
በጣም ትልልቅና ከባድ ሚዛን የሆኑ ጨዋታዎች ናቸው። ለአብነት ያክል የኢዜ መጎዳት ትላንትና በሰበር ነገር ናችሁ ለአንድ ወር እስከ 1 ወር ከ15 ቀን ሜዳ ላይ ላይኖር ይችላል። ማርቲን ኦዴጋርድ ከኢንተርናሽናል ብሬክ በኋላ ግን ለአርሰናል ይጫወታል የሚለው በቃል ስፖርት ዩቲዩብ ቻናል ትላንት ማርች 24 የምሽት ዘገባችን በሰበር አድርሰናችሁ ነበረ። አርሰናል በቀጣይ ልክ ፕሪሚየር ሊጉ እንደተጠናቀቀ ሊያደርጋቸው ከያዛቸው ጨዋታዎች ውስጥ አንደኛው በኦገስት 5 በአየርላንድ ከሪያል ቤቲስ ጋር የወዳጅነት ጨዋታ ነው። በነገራችን ላይ ለ2026/27 የውድድር ዘመን የቅድመ ዝግጅት ጨዋታ የመጀመሪያ ጨዋታውን ከሪያል ቤቲስ ጋር በኦገስት 5 2026 እንግዲህ ለማድረግ ያቀደው አርሰናል ከዚህ በፊትም በዚሁ ስቴዲየም 2018 ከቼልሲ ጋር ጨዋታን አደርጎ ነበረ። በወቅቱም እንግዲህ አርሰናል ከፍተኛ ገቢ ያገኘበትና በርካታ ደጋፊዎችን ያፈራበት ነበረ። በዚህ ምክንያት ነው ዳግም ከረጅም ጊዜ በኋላ አርሰናሎች ወደ አየርላንድ በማቅናት በወዳጅነት ጨዋታ ራሳቸውን ለመፈተሽ የወሰኑት። ምናልባት አንድ ጥያቄ መጥቶልን ነበረ ትላንትና ተጫዋች ጫማ ሰቀለ፣ ግብ ጠባቂ ጓንት ሰቀለ ይባላልና አሰልጣኝ ሲባል እንግዲህ ባጣራነው መሰረት እስካሁን ጡረታ ወጡ የሚል መረጃ ያገኘ ነው። ሪታየር አደረገ የሚል የተለየ ካገኛችሁ ግን በሀሳብ መስጫ ሳጥናችን ላይ ያጋሩን። የሮብ ማለዳ የቃል ስፖርት ዩቲዩብ ቻናል የማለዳው ጥንቅራችን ይሄን ነው። የምሽት መረጃችን ላይ እንገናኝ። ላይክ ካላረጋችሁን ግን ከትትና ጋር ላይክ እንድታደርጉን በትህትና ጠይቀን የማለዳው ስፖርታዊ ጥንቅራችን አበቃ።